ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች የ12ኛ ክፍል የኢኮኖሚክስ ትምህርት ዩኒት 6ን አክቲቪቲ እየሰራን ያለ ነው። ስለዚህ የሚቀጥለውን አክቲቪቲ ደግሞ አብረን በጋራ እንሰራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ አክቲቪቲ ወደ መስራት ነው የምንሄደው። Activity 6.5 የተሰጣችሁ ጥያቄ ይሄ ነው። While poverty has generally decreased, it's still a challenge in Ethiopia, especially in rural areas where the rate of decrease is lower than the urban areas. Discuss this in groups of 4 and report back to the whole class through one of your group member ነው የሚል ኦልሞስት እናንተ ራሳችሁን በዚህ አይነት መንገድ እንድታዘጋጁ ነው። ይሄ ላይሆን ይችላል። እናንተ ሪፖርት የተለያዩ መጽሐፍቶችን አይታችሁ ወይም ጉግል ሰርች አድርጋችሁ ሪፖርት አዘጋጅታችሁ ልትቀርቡ ትችላላችሁ። ግን ይሄ ለግንዛቤ እንዲሆናችሁ ነው ያዘጋጀሁት ማለት ነው። ስለዚህ ሪፖርታችሁ አንዱ ማካተት ያለበት ኢንትሮዳክሽን ነው። ኢትዮጵያ has experienced impressive economic growth over the past decade። ኢትዮጵያ በጣም አስደናቂ የሚባል የኢኮኖሚ እድገት በተለይ ከ2008 እስከ 2019 10% በአቨሬጅ በአማካይ ማለት ነው እድገት እያስመዘገበ ይመጣለች። This growth has led to significant reduction in national poverty። ጥቅል የሆነውን ሀገራዊ ድህነት በመቀነስ ራሱን የቻለ አስተዋጽኦ አበርክቷል። However, the benefits of the growth has not been distributed across the country። እድገቱ ግን በሁሉም አካባቢ ጥቅም በማስገኘት ደረጃ የራሱ ውስንነት አለበት ማለት ነው። እንግዲህ እዚህ ጋር መጠየቅ ያለብን ምንድነው? why the rate of poverty decrease slower in rural areas than urban areas። ከከተሞች አካባቢ ይልቅ በገጠር አካባቢ ያለው ድህነት ሁኔታ ለምንድነው እየቀነሰ የመጣው የሚል ጥያቄ ነው ያለው። ከዚህ አንጻር ምንድነው ናሽናል ፖቨርቲ ትሬንድ ይሄ ጉድ እንደ መልካም ዜና የሚወሰድ ነው። sharp decline the share of population living below the national poverty line dropped from 38 to 24%። እንግዲህ ከ38% ወደ 24% ዝቅ ብሏል በዚህ በተቀመጠው አመት ውስጥ ማለት ነው እንደ አውሮፓውያን አቆጣጠር። urban success poverty rate so dramatic fall። በከተሞች በፊት 25.7 የነበረው ወደ 14.8 ዝቅ ብሏል ማለት ነው። This success is partly due to job creation, industry and service። የስራ ዕድል ፈጠራው የኢንዱስትሪ መስፋፋቱ እና መሰረተ ልማት በከተሞች እያደገ መምጣት እንደ አንድ ጥሩ ነገር ይወሰዳል ማለት ነው። the rural challenge የገጠሩ ቻሌንጅ ምንድነው? ሴንትራል ኢሹ ነው። despite national progress poverty reduction in rural area is lower። ቅድም ያልኩትን ማስተካከል ይኖርባችኋል። በሩራል ለምን ስሎወር ሆነ ለምን አዝጋሚ ሆነ የሚለውን ለማየት ነው። በአርባን ግን ፖቨርቲ እየቀነሰ መጥቷል። while rural poverty also decreased rural poverty ከ30.4% ወደ 25.6 ዝቅ ብሏል። the gap between urban and rural area has widened። ግን በከተማና በገጠር ያለው ሰፊ ነው። ሪያሊቲው ምንድነው? the majority of Ethiopia is poor still in rural areas and depend on agriculture። አብዛኛው የኢትዮጵያ ህዝብ የሚኖረው በገጠር እና ኢኮኖሚው ደግሞ በግብርና ላይ የተመሰረተ ስለሆነ ስቲል ፑር ፒፕል አለ እዛ። አፕሮክሲሜትሊ እንግዲህ ይሄ ቁጥር አሁን ላይ ሊጨምር ሊቀነስ ይችላል። 12 ሚሊዮን ፒፕል ወደ 12 ሚሊዮን የሚጠጋ ህዝብ ማለት ነው። ክሮኒካል ኦር ፔሪካል ፉድ ኢንሴኪዩር ነው ተብሎ የምግብ ኢንሴኪዩሪቲ ችግር አለበት ነው ሞስትሊ ኢን ሩራል ሪጅን። ይህም በገጠሩ አካባቢ የሚገኝ እንደሆነ ያስረዳል ማለት ነው። why is rural poverty reduction slower? በገጠር ያለው የድህነት ቅነሳው ስሎር የሆነበት ምንድነው? አንዱ ኬዝ የምናየው ዲፔንደንስ ኦን ሬን ፌድ አግሪካልቸር ግብርናው በዝናብ ላይ ጥገኛ ስለሆነ ነው። most rural livelihood depends on unpredictable rainfall, droughts and floods። ድርቅ፣ ጎርፍ exacerbated by climate change can wipe out harvest and plunge family back into poverty instant ነው። low productivity ነው፣ ምርታማነት ዝቅተኛ መሆን ነው። smallholder farmers often use traditional methods and lack access to modern inputs like improved seeds and fertilizers and irrigation። የተሻሻለ ምርጥ ዝርያ
ፈርቲላይዘር ግብዓት እና መስኖ ግብዓቶችን በማቅረብ ደረጃ ውስንነት አለ። አሁን ላይ የተሻሻለ እንደሆነ መረዳት እንችላለን ማለት ነው። ዋይ ኢዝ ሩራል ፖቨርቲ ሪዳክሽን ስሎወር? ኬዝ ሁለተኛው ኬዝ የሚወሰደው ሊሚትድ አክሰስ ቱ ቤዚክ ሰርቪስ ነው። በተለይ ጤና፣ ትምህርት እና የንጹህ መጠጥ ውሃ፣ አካባቢ ንጽህና ከከተማ ይልቅ በገጠር ችግር አለ ነው የሚለው። አሁን ላይ ግን ሪቨርስ ነው። ኦልሞስት ገጠር አካባቢ ንጽህና ሁኔታው እየተሻሻለ ነው። በከተሞች ላይ ደግሞ አሁን ላይ ደግሞ ለውጦች አሉ ማለት ነው። ስለዚህ ዚስ ሾው የሚያደርገው ምንድነው? ሊሚትድ ሂውማን ካፒታል ዲቨሎፕመንት እንደሆነ ነው። ሌላኛው ቨልነራቢሊቲ ቱ ክላይሜት ቼንጅ ለአየር ንብረት ለውጥ ተጋላጭ መሆን ነው። ሶይል ኢሮዥን፣ ዲግራዴሽን ጋር የተያያዙ ጉዳዮች ማለት ነው። ፖቨርቲ ኢንቫይሮንመንት ኔክሰስ ነው። ዘ ፑር አር ኦፍን ፎርስድ ቱ ዲግሬድ ዜር ኢንቫይሮንመንት። ድሆች ደግሞ ምግብ ለማግኘት ሲሉ ለምሳሌ ዛፎችን ሊቆርጡ ይችላሉ ለመኖር ሲሉ ማለት ነው። ይሄ ደግሞ የበለጠ ፖቨርቲ ሊያስፋፋ ይችላል ማለት ነው። ኮንሲኩዌንስ ኦፍ ዘ ሩራል አርባን ጋፕ፣ ሩራል አርባን ማይግሬሽን። ይሄ ምንድነው? ኮንሲኩዌንሱ ፍልሰት ይኖራል። ላክ ኦፍ ኦፖርቹኒቲ ሩራል ኤሪያስ ፑሽ ያንግ ፒፕል ቱ ማይግሬት ቱ ሲቲስ ሰርች ኦፍ ጆብ ፑቲንግ ፕሬሸር ኦን አርባን ኢንፍራስትራክቸር። ፑሽ ፋክተር እና ፑል ፋክተር፣ ገፊ እና ሳቢ ምክንያቶች ሊኖሩ ይችላሉ። ገፊ ምክንያቶች ለምሳሌ በገጠር መሰረተ ልማት ማለት የሰላም እጦት ካለ ወደ ከተማ ሰዎች ሊፈልሱ ይችላሉ። እንደዚሁም በከተማ ያለውን መሰረተ ልማት ለመጠቀም እና ስራ እድል ለማግኘት ወደ ከተማ ፍልሰት ይኖራል ማለት ነው። ኢኒኳሊቲ ኢፍትሐዊነት፣ ዘ ስሎው ፕሮግረስ ኢን ሩራል ኤሪያስ ኮንትሪቢዩት ቱ ኦቨርኦል ናሽናል ኢኒኳሊቲ። ይሄ በገጠር ያለው ኢፍትሐዊነት እንደ ሀገር ያለውን ኢፍትሐዊነት ማረጋገጫ ሊሆን ይችላል። ፉድ ኢንሴኩሪቲ፣ ፐርሲስተንት ሩራል ፖቨርቲ ሚንስ ዘ ካንትሪ ሪሜንስ ቨልነራብል ቱ ፉድ ሾርቴጅ ኤንድ ሪላይስ ኦን ፉድ ኤንድ ኤድ ዱሪንግ ክራይሲስ ነው። ከዚህ ምንድን ነው እንደ ማጠቃለያ እና ሪኮመንድ የሚደረገው እና ሪፖርታቸውን በዚህ መንገድ ብታዘጋጁት ውጤታማ ልትሆኑ የምትችሉት። Why Ethiopian poverty reduction story is success? The battle against poverty is far from over. The slower progress is rural areas shows the growth must be more inclusive. እድገቱ አካታች መሆን አለበት ነው። ኢንቨስት ኢን ሩራል ኢንፍራስትራክቸር፣ በገጠር መሰረተ ልማትን ማስፋፋት፣ ገጠር ሽግግር፣ ገጠር የሩራል ትራንስፎርሜሽን፣ አግሪካልቸር ትራንስፎርሜሽን እና ኢንስቲቱሽን ትራንስፎርም ማድረግ አለባቸው። በተለይ በገጠር መንገድ፣ ኤሌክትሪክ፣ መስኖ መስፋፋት አለበት። ሰፖርት መደረግ መቻል አለባቸው። ክሬዲት፣ ቴክኖሎጂ፣ ማርኬት በራሱ እድል መፈጠር መቻል አለበት፣ ገበያ ማለት ነው። ክላይሜት ሬዚሊያንስ፣ ለአየር ንብረት የማይበገር ግብርና መስራት ነው። ኢምፕሮቭ ሶሻል ሰርቪስ ነው። በተለይ ኳሊቲ ኤዱኬሽን እና ሄልዝ ኬር ሪሞት ኤሪያ መስራት ያስፈልጋል ማለት ነው። እንግዲህ ይህንን ለማለት ያክል ነው። በእኔ በኩል ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።